ገና ይዛ እሱ ሞተር ይዞ በጭራሽ ማየት አይፈልግም። አንተ ሞተር ይዛ እሱ በሳይክል መሄድ አይፈልግም። እሱ በሳይክል እየሄደ አንተ በሳይክል እየሄድ እሱ በእግሩ መሄድ አይፈልግም። ሶ ወደድክም ጠላህም እሱን ማይጎዳ ቢሆን እንኳን አንተ ትልቅ ሰው እንድትሆን ከሱ በላይ የበላይ እንድትሆን አይፈልግም። በቃ አንድ ጥቂት ሰዎች ናቸው ለኛ ጥቅም ለኛ ትልቅ ደረጃ መድረስ ለኛ ጥሩ ቦታ ላይ መሆን ሚና መጫወት የሚፈልጉት። በጣም ጋይስ እንዴት ናችሁ? ሰላም ነው ወይ? አሁን ያለሁትኝ ገጠር ነው ያለሁት። ይገርማችኋል ከራስ ጋር ለማውራት ራሳችሁን ማዳመጥ ከፈለጋችሁ ሰላም አለው እዚህ ጋር። ከራስ ጋር ምን አይነት ፍቅር ውስጥ እንደምገቡ አታስቡትም። እና እዚህ ጋር ሰላም አለው የምሬን ነው ምላችሁ ማለት ነው። በጣም ደስ የሚል አየር ነው እየተሰማኝ ያለው። እኔ በጣም ወድጄዋለሁ። እና ምንድነው ራስን ማዳመጥ ስላችሁ ከሰዎች ጋር ያላችሁን ሪሌሽን ምን ላይ እንደሆናችሁ በቃ የሆነ ሲደብራችሁ ሲጨንቃችሁ ምናምን መታችሁ እንደዚህ ፋ ማለት ትችላላችሁ። የሆነ ንፋሱ ራሱ ለየት ያለ ነው። ምንም በቃ የሆነ ንጹህ ውሃ ታውቃላችሁ፣ ንጹህ ውሃ ማለት ነው። በቃ ንጹህ አየር ነው ያለው እዚህ ጋር። ማንም አይረብሻችሁ። እንዲ ወደዛ ዞራችሁ ወዲህ ዞራችሁ ወደዛም ዞራችሁ ምናምን የምታዩት ነገር በቃ ተፈጥሮ ነው። ተፈጥሮ ደግሞ ሰውን አይጎዳም። ተፈጥሮ እንደ ሰው ላይ አይሸርብም። ሰው ላይ ሴራ ምናምን አይጎነጉንም። በጣም ደስ የሚል አየር ነው የምታገኙት ማለት ነው። እና ራሳችሁን ማዳመጥ ምናምን ስትፈልጉ እንደኔ እንዲህ ገጠር ወጣ ብላችሁ እንትን በሉ። ቦታውን በነገራችን ላይ የቦታውን ሰው ማላቀው ይሄ እዛ ቦታ ነው ያለውትኝ ምናምን ለማለት ማለት ነው። እና በዚሁ አጋጣሚ ምን ለማለት ፈልጌ ነው ራስን ማዳመጥ በሚለው ርዕስ ላይ ራስን ማዳመጥ በጣም ጥሩ ነው። ሰዎች ብዙ ጊዜ ፋውል ይሰራሉ። ሰዎች የሚያወሩት የሚመክሩን ነገር እኛ ለማድረግ የፈለግነው የሆነ ነገር ነው። እነሱ ግን እኛ እንድናደርግ የሚፈልጉት የሆነ ነገር ነው። ይሄንን አድርግ ይሄንን አታድርግ ምናምን የሚሉትን የሰዎችን ወሬ በመስማት በጣም ብዙ ነገሮችን እናበላሻለን። እኛ አቅማችን የሚችለው እኛ የምናውቀው ነው። እኛ ስለኛ አቅም የምናውቀው ከማንም በላይ እኛው ራሳችን ነን። ነገር ግን ሰዎች ስለኛ አቅም ስለኛ ችሎታ ምን ያህል ገንዘብ እንዳለን ምን ያህል አቅም እንዳለን አያውቁም ሰዎች ማለት ነው። ነገር ግን እኛ ብዙ ጊዜ ሰውን ስናዳምጥ በጣም ብዙ ስህተት እንሰራለን። ከኔም ጀምሮ ማለት ነው። እኔ ብዙ ነገሮችን አሁን ሰው ሰምቼ ያደረኳቸው ነገሮች ስኬታማ ያልሆንኩባቸው በጣም ብዙ ነገሮች አሉ። ለማድረግ ፈልጌ አስተያየት ጠይቃለሁ ሰው እና አማክራለሁ። እንዴት ነው ይሄንን ነገር ቢሰራ ይሄንን ነገር ባደርግ እዚህ ጋር ብሆን ምናምን ብዬ ሰው ጠይቃለሁ፣ አወራለሁ ምናምን ነገር አስተያየት የሚሰጡኝ ነገር ወደዳችሁም ጠላችሁም በነገራችን ላይ ሰው እንዲያልፍላችሁ ስኬታማ እንድትሆኑ ምናምን አይፈልግም። ሰው ራሱን በቃ ከሱ በላይ እንድትሆን አይፈልግም። ለዛ ሰው የሚሰጥ ሐሳብ አንተ እንደምታስበው አይደለም። እንትና በጣም ጥሩ ነው፣ አሪፍ አስተሳሰብ ያለው ሰው ነው፣ ስለ ቢዝነስ በጣም ያውቃል እና ስለሆነ ነገር በጣም ኤክስፒሪየንስ አለው ህይወት ላይ ምናምን ከኔ የበለጠ ኤክስፒሪየንስ አለው ምናምን ብለን ልናስብ እንችላለን። ነገር ግን እኛ ከምናስበው በተቃራኒ ነው የሚሆነው። ምክንያቱም ያን ሰው እኛ በልጠነው ማየት አይፈልግም። እዛ ቦታ ላይ ከሱ ጋር እኩል እንድትሆን ነው የሚፈልገው። ካልሆነ ደግሞ ከሱ የበታች ሆነ ለሱ እንድትገዛ እሱ የበላይ እንደሆነ እንዲሰማው አንተ የበታች እንደሆንክ እንዲሰማክ ነው የሚፈልገው ሰው። ስለዚህ ራስን ማዳመጥ፣ ከራስ ጋር ማውራት፣ ራስን መሆን፣ የራስን ችሎታ የራስን አቅም ማወቅ ለዛ ይጠቅማልና እና ይሄን ነው ምላችሁ። በጣም ብዙ ነገሮችን ብዙ ሰዎች እያበላሹ ያሉት ስፔሻሊ አሁን ውጭ ሀገር ያሉ ሰዎች አሉ። አገር ቤት ምን እየተካሄደ እንደሆነ አያውቁም። በጣም ብዙ ነገሮች እዛ ሆኖ እንደሚያስቡት እንደምታስቡት አይደለም። ይሄንን ቪዲዮ ሞር ውጭ ያላችሁ ልጆች ናችሁ የምትሰሙት ማለት ነው። እና እንደሚታሰበው አይደለም። በነገራችን ላይ ሰዎች እዚህ ጋር ያለውን ነገር ወይ በጣም ቀላል እንደሆነ ሊናገሩ ይችላሉ፣ ወይ በጣም ከባድ እንደሆነ ምናምን ሊያወሩ ይችላሉ። አሁን ኑሮ ውድነትን ስትጠይቁ አራስ እንዳትመጣ ምናምን በቃ ሞት አድርጎ ነው በቃ የሆነ መቃብር ውስጥ እንደምገባ ምናምን ነው የሚያወራክ። ነገር ግን አንተ አሁን ውጭ ሀገር አንቺም ሴት ልትሰሚኝ ትችላለሽ፣ ወንድም ሊሰማኝ ይችላል። እዚህ ሀገር ብትመጣ ውጭ ሀገር ሆነ ከምትሰራው ቢዝነስ በላይ ልትሰራ ትችላለህ። የሆነ ሰው ደግሞ ከውጭ ሀገር መጥቶ እዚህ ሊከስር ይችላል። የሁሉም ሰው ችሎታም አቅሙ ምኑም ሁሉ ነገሩ በጣም የተለየ ነው። ስለዚህ
ከራስ ጋር መሆን ራስን ማዳመጥ ከራስ ጋር ማውራት ማለት ከእንደዚህ አይነት ነገሮች ጋር ይገናኛልና እንደዛ ነው ማድረግ ያለብን። ራሳችን ምንችለው ምንድነው? እኔ አገር ቤት ቢሄድ ምን መስራት እችላለሁ? አገር ቤት ብቻ አይደለም የትም ብትሆን ከራስ ጋር ስታወራ ራስን ስታዳምጥ ምችለውንና ማችለውን በደንብ ታውቃለህ አንተ። አንደኛ ልብ አይዋሽም። ስለዚህ እንደዛ አይነት ነገሮች ላይ ትኩረት ማድረግ አለብን እና ለሰዎች የምንሰጠውን ቦታ ድሮ ከምንሰጠው በታች ትንሽ ቀንሰን ምናምን ሰውን ማክበር ምናምን እንዳለ ሆኖ ለሰዎች ምንሰጠው ቦታ በተቃራኒ ይሁን እያልኩኝ ሳይሆን ሰዎችን ማዳመጥ የሰውን ፈለግ መከተል እንትና በዚህ ነገር ተሳክቶለታል እንትና በዚህ ነገር ተመችቶታል በጣም ስኬታማ ሆኗል እኔም እንደዛ አይነት ነገር ያጋጥመኛል እኔም ይሳካልኛል እሱ ያደረገውን ነገር ባደርግ ብለን የምንላቸው ነገሮች ካሉ ወደ ራስ መለስ ብለን ራሳችንን ስናዳምጥ እኛ ማናደርገውን ነገር ሌላ ሰው የሚያደርገው አንድ አይደለም እኛ አድርገን የሚሳካልን ነገር ሌላ ሰው ሲያደርግ ላይሳካለት ይችላል እኛ አሁን በጣም ጎበዝ ተማሪ ብንሆን ፊዚክስ ላይ ሌላ ሰውም ፊዚክስ ላይ ጎበዝ ተማሪ ይሆናል ማለት አይደለም ወይ አንተ የተከተልከውን መሪ መከተል አለበት ካልሆነም ደግሞ አንተን መሆን አለበት ስለዚህ ሰዎች የሚሉንን ሰዎች የሚያደርጉትን ነገር ሁሉ ለማድረግ መሞከር ምናምን ፌር አይደለም ስለዚህ እንደዛ ነው እምላችሁ እንግዲህ ከተመቻችሁ ደግሞ ቪዲዮን ላይክ ሼር ማድረጋችሁን አትርሱ ይሄንን ቻናል ደግሞ ቤተሰብ ለመሆን ሰብስክራይብ የምትሏን መጫናችሁን አትርሱ እና ይሄን ነው እምላችሁ አሁን እኔ ተፈጥሮን ማድነቅ በጣም ደስ ይለኛል እና እንደዚህ ጸጥ ያለ ቦታ ከተማ ውስጥ እንደውም ፈልጌ እንደዚህ አይነት ቦታ ስላጣው ነው እዚህ ድረስ የመጣሁት የሚገርማችሁ ነገር በቃ ናፈቀኙላ ምናምን ተወልጄ ያደግኩት ምናምን እውነት ለመናገር ገጠር ነው ደስ የሚል በቃ የሆነ አሪፍ ነገር አለው ልጅ ሆኜ ምናምን በደንብ አጣጥሜዋለሁ ምናምን አሁን ግን ናፈቀኝና እስቲ ነፋሱ ምኑ ያለው ድባብ ናፍቆኝ እስቲ ላጣጥም ብዬ ነው የመጣው ሳር ቤቱ ምኑ በቃ እኔ ገብቼውላ አንተም ብል ደስ ይለኛል በነገራችን ላይ እና ጊዜ ስላላገኘው ነው እኔ ወዳደኩበት ምናምን ሄጄ በጣም ኢንጆይ ማድረግ ፈልጋለሁ ግን ታይም የለኝም ጊዜ የለኝም በጣም ቢዚ ሆናለሁ ምናምን ይሄ ራሱ ብዙም አይርቅም ከከተማ አይወጣም ብዙ እንዲህ ስላችሁ ብዙዎቻችሁ ምናልባት ኮሜንት ላይ አንተ እንዲህ ምናምን ገጠርን እንዲህ ምናምን ትላለህ ከተማን ምናምን ማለት ትችላላችሁ ኢትስ ኦኬ ባለበት ነው እንትን የሚለው አሁን የተሰባበረ መኪና እየነዳ ያደገ ሰው እኔ በጣም ተቸግሬ ነበር ስሰቃይ ነበር ያደግኩትኝ ምነዳት መኪናዬ ኮሮላ ነበረች የተሰባበረ ነበር ምናምን ብሎ የራሱን ችግር ነው የሚያወራው በታክሲ የሚመላለስም ሰው እኔ በታክሲ ሲመላለስ በጣም ተሰቃይቼ እኮ ነው ያደግኩት ምናምን የሚል ነው የምታገኘው ከዛስ መኪና ከያዘ በኋላ እኔ መኪና አሁን ይዣለሁ እግዚአብሔር ይመስገን ያኔ እንዴት እንደተሰቃየው እንዴት እንደተቸገርኩ በታክሲ እየተንከራተትኩ ምናምን ማሰብ አችሉ ምናምን ይላችኋል ሌላ ደግሞ እበት እየዛቀ ምን ይያለ ለሰው የሰው እግር ያጠበ የሰው ሽንት እየጠረገ ምናምን አድጎ እኔ በጣም ተቸግሬ ነው እንደዚህ እየሆንኩ ነው ያደግኩት ምናምን ሊል ይችላል ገብቷችኋል ሁሉም ሰው በያለበት የየራሱ ችግር የየራሱ ምቾት ሁሉ ነገር ይለያያልና ምን ለማለት ፈልጌ ነው ራሳችሁን አዳምጡ ከራሳችሁ ጋር አውሩ ከራሳችሁ ጋር ሁኑ ሰውን ማዳመጥ አቁሙ ስላችሁ ሰዎች የሚጠቅማችሁንም የማይጠቅማችሁንም አያውቁም ለይተው አንዳንድ ጥቂት ሰዎች ናቸው ለኛ ጥቅም ለኛ ትልቅ ደረጃ መድረስ ለኛ ጥሩ ቦታ ላይ መሆን ሚና መጫወት የሚፈልጉት በጣም ጥቂት ሰዎች ናቸው እሱም እድለኛ ከሆንን ነው ካልሆነ ግን በጣም ብዙ ነገሮች በተቃራኒ ነው የሚሆነው አሁን አንተ መኪና ይዘህ እሱ ሞተር ይዞ በጭራሽ ማየት አይፈልግም አንተ ሞተር ይዘህ እሱ በሳይክል መሄድ አይፈልግም እሱ በሳይክል እየሄደ አንተ በሳይክል እየሄድክ እሱ በእግሩ መሄድ አይፈልግም ወደድክም ጠላህም እሱን ማይጎዳ ቢሆን እንኳን አንተ ትልቅ ሰው እንድትሆን ከሱ በላይ ይበላይ እንድትሆን አይፈልግም በቃ ስለዚህ ይሄንን ማመን አለብህ ሰዎችን ስታማክር መለየት አለብህ እና ይሄን ለማለት ፈልጌ ነው ፋሚሊ በጣም ነው የምወዳችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ ይመቻችሁ